ሰላም ውድና የተከበራችሁ የታሜ ቤተሰቦች የኔ ቤተሰቦች የኛ ቤተሰቦች እንዴት ናችሁ? እኛ አለን ደህና ነን። ዛሬ እዚህ ቤት ሳላስፈቅድ ዘው ብዬ ገብቻለሁ። ያው ካሜራማናቸው ሚኪ ያለና ሚኪ ያለውን ነገር ደስ አይልም። እኔ ከዚህ በፊት የብሩኬም የታሜም ጓደኛ ነኝና ሁሌን ከጎናቸው ነበርኩኝ ከዚህ በፊት። አሁን ያለውን ነገር ስለምታውቁት ነገር ነው። ከጀሚል ጋር ያለውትና ከነሱ ጋር ትንሽ ራቅ ብያለሁ። ሚኮ በጣም ደበረውና በዚህ ሰዓት እንዴት ከብሩኬም ጋር ሲቀርጽ ሄዶ ተኮራርፈው ከታሜም ጋር ሄዶ ሲቀርጹ ተኮራርፈው በጣም ደበረኝ እና ሚኮን ከዛ በፊት የኔም ካሜራማን ነበር፣ አብረን ነበር የምንዞረው። ጓደኛ ነን ከሚኪ ጋር ማለት እንደ ዝም ብሎ ጓደኛ ሳይሆን ኦሬዲ አብረን ተምረን ብቻ ብዙ ላይፍ አለን እኔና ሚኮ እና ደብሮኛል ነላ ከዚህ በኋላ እነሱን መቅረጽ ላቆም ነው ምናምን ሲለኝ በቃ እኔም ደበረኝና ዛሬ ሽማግሌ ሆኜ መጥቻለሁ። ብሩኬም ታሜም በነገራችን ላይ ቤተሰብ ሲደባደቡ እኮ ደስ ነው ይለኝ ሲንከባለሉ ምናምን። ግን ደግሞ አንዳንዴ ይሄ የቀልድ ድብድብ ምናምን ቢሆን ፒስ ነው። እንደዚህ ደግሞ አምረው ሲጣሉ ደግሞ ደስ አይልም። እና ዛሬ መቼም ሚኮ እምቢ አይሉኝማ ተስፋ አደርጋለሁ እምቢ እንደማይሉኝ። እስኪ እናስታርቃቸዋለን ብዬ አስቤያለሁ። ጥፋቱ በማጎን ይሁን አላቅም። ኦሬዲ ማለት ማጥፍቷል ማላጠፋም የሚለው ሁሉም በራሱ ጎን ልክ ነው ሁሌም። ምክንያቱም እኔ በቀደም እኔና ጀሚል ላይ የተፈጠረው ነገር ታውቃላችሁ። እኔም ይቅርታ ይጠይቀኝ እሱም ይቅርታ ይጠይቀኝ እየተባባልን ብዙ ክፍተቶች ተፈጥረው ነበር። ዛሬ ሁሉም አልፈው አሁን ሰላም ነን። ዛሬም አሁን ሁለቱም ልናስታረቅ ስንሞክር እስኪ የማስታረቁ ነገር እንዴት ነው? ዊናም መቶብኝ ትንሽ አስደብራለሁ። ትንሽ የፊቀጥቅጦ ላከኝና በቃ ሁሉንም ነገር ለመፍታት ለምለም ደግሞ ስታወራኝ ሁሉም ነገር ረጋ ብያየሁትና እኔም ጥፋተኛ እንደሆንኩኝ እሱም ጥፋተኛ እንደሆነ ተረድቼ ነው የመጣሁትና ይቅርታ ልጠይቀው ጀሚል የዛኔ እና ዛሬ ደግሞ ማጥፋተኛ እንደሆነ ማየትም አልፈልግም። አንተነ ጥፋተኛም እንዲባባሉም አልፈልግም። በቃ ሁለቱም አንተም ጥፋተኛ ነህ አንተም ጥፋተኛ ነህ የሚባባል ከሆነ በዚህ ነው አንዱን ይዛለ ሚኪ በዚህ ይዛል። ብቻ እስኪ አብረን እናያለን፣ እንጠብቃቸው። ቆዩዋ ሚኪ እንደውልን። እሺ ማጋ እንደውል መጀመሪያ ታሜ ጋር ብሩኬ ጋር ታሜ ጋር እሺ ታሜ ኤላ ወይ ታሜ የት ነህ? እሺ እዚህ ፓርኮ ጋር ነኝ። ቶሎ በልና ፈልጌያለሁ። ሲያምር ፓርኩ። አረ ቆየ ቤተሰብ ለጸብ የተፈጠርክ ሰው ታስፈራለህ። እኔንም መተኛል ከዚህ በፊት ቀጥቅጦኛል እኮ ሚኮ ትዝ ይልሃል። አማን ነው ሰላም ነው እንዴት ነው አለ ዛሬ ምን ነው ምናምን አትበል። እጅ ደግሞ ወደዚህ አውርድ። ሚኮ ነው እንደምታውቀው። አይ በቪዲዮ ዛሬ እንደ ታላቃችን የመጣሁት እንዲህ እየሰነዘርኩ ነው ማወራችሁ። እሺ ቤተሰብን ሰላም ምናምን ልትል ጥፋተኛ ሰው አይልም እኮ እንካሽልኝ። እሺ ሰላም ጤና ይስጥልን ውድና የተከበራችሁ የኛ የነላ ቤተሰቦች እንዴት ናችሁ? ላንተ ቤት ነው የታሜ ቤተሰቦች ላንተ ቤት ነው። ዛሬ ጥፋተኛ ነህና አንተም ዘውን ብሩኬ ጥፋተኛ ሆኖ እናወራበታለን። ብቻ ላስታርቃችሁ ነው የመጣሁት። ያንተ ቤት ነው ያለነው። ሰላም በላቸው የራስ ቤተሰቦች። ሰላም ጤና ይስጥልን ውድና የተከበራችሁ የኔ ቤተሰቦች እንዲሁም የኛ ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ቤተሰቦች እንግዲህ ላይ ከጠፋው ቆይቷል። ዛሬ የማውራት መብት የለህም እዚህ ቤት ላይ። ያንተ ቤትም ቢሆን መብቱ እኔ ጋር ነው ያለው። አሁን ምንም አልፈልግም። ብሩኬ ነግሬዋለሁ። ለአንተ ነው በስርዓት ያላወራው ምንም ነገር። አሁንም ደውዬ ድንገትም የጠራው አንተ ስለማትከብደኝ ነው። ስራ ዛሬ ፍሪ ቀን ነህ
በሳምንት አንድ ቀን ዛሬ ነው የምታርፈው። ለዛ ነው ደውዬ ላገኘ የፈለኩትና ምን እንደተፈጠረ አንተም ብቻ ላይ መስማት አልፈልግም። ብሩኬም ይመጣል። ብሩኬም ያለውን ነገር አውርቶ ጠይቋለሁ። አንተም ምክንያቱም አንተ ብቻ ከጠየቁ አንተ ስለሱን ጥፋት ብቻ ነው የምትነግረኝ። ራሱ ይመጣና አይ ምን ላይ አሁን አንዴ ትንሽ እንትን ይለኛል። አሁን ኖርማል እኔ አንተ እያሰብክ ያለውን አሁን ዝም ብዬ ስለው ተረድቻለሁ። ኖርማል አሁን የኛን ይመስለኛል ብቻ እንደዚህ መሆን የሆነ ውስጥ እኔ እናንተ እንደዚህ ስትሆኑ ታውቃለህ። ከዚህ በፊት ሳምሰን በላ አብረን ነበር ምንበላ የምንሄድበትን ቦታም አብረን ነበር የምንሄደው። እሱም እየተላፋን መንገድ ግን ነገራቶች አልተስተካከለም። እኔም ሌላ ቦታ ሄድኩኝ። ከዛ መገናኘት አቁመናል። እኔም ግን አንተን እኮ እኔም ቀጥቅጠኛል። ተው ችግር ቀጥቅጠኛል ብቻ ብዙ ነገር አወራ ነበር፣ ማውራት ፈልግ ነበር። ግን ያው አሁን ኖርማን ይዘኛል። አይ በዚህኛው ቻናል እኔ እናንተ አናወራም። ቀጣይ ላይ ከተገናኘን እናወራለን። ብዙ ነገር ስለ ስራም ሁሉም ነገር እናወራለን። ግን አሁን ላስታርቅና ላስታርቅ ብቻ ነው የመጣሁት። ምክንያቱም ስለደበረኝ እናንተ እንደዚህ ስትሆኑ ማየት አልፈልግም። ሰማኝ ብቻ ይኸውልህ አሁን ያልከው ነገር ኖርማል እኔም ውስጤ ላይ ያለ ነገር ነው አለ አይደል? የሆነ እርቅ የማይፈልግ ሰው የለም። ሰው እስከሆነ ድረስ ሰው ሆኖ ተፈጠረስ እንዴ ምን ሆነ ነው? ከቤቲ ጋር እኮ ይቅርታ ጠይቄው ቤቲ ባለችበት ልታርቀው ሄጄ ምን እንደተፈጠረ አይታል ነብታላ ምን እንደተፈጠረ ውላ እኔ እናቴን ብሩኬ ይኛል እኔ ላይ እንደዚህ ነገር ቆየሽ ነግረህ ነው አላ ቦታው ቆየኩ ቀድመው መምጣት ገርሞኝ። አሁን አንተ ይቅርታ ጠይቀሃል፣ ጥፋትን አምናል። እኔ ኖርማል ሙሉ ለሙሉ ያለና የሚታይ ግልጽ የሆነ ነገር እኮ ነው ያደረኩት። ሲጀመር ከሰው ልጆች መካከል መጣላት ያለ ነው፣ መቀያየም ያለ ነው። ግን መታረቅን የመሰለ ነገር የለም። ገብቶሃል አይደል? እኔ ለዛ ብዬ ደግሞ እሱን ምን አድርጌዋለሁ? ይቅርታ ጠይቄዋለሁ። ለጠይቀው እንትን ብያለሁ፣ ግን አልተቀበለኝም። ምን አለኝ? ይቅርታ አልቀበልም መስለው። ለምለም ታውቃለች? ለምለም አታውቅም። ይሄን ነገር ለምን አልነገራችኋት? ኖርማል በቃ እኔ የሆነ ሰዓት ላይ እስከ ቤተሰብም ሄጄ መታረቅ ካለብኝ ከዚህ ልጅ ጋር ታርቄ እኔ እንትን ማለት አለብኝ፣ ሰላም ማግኘት አለብኝ የሚል አስተሳሰብ አእምሮዬ ላይ ነበረ። ያው ይሄም ሳላስበው እኮ አሁን ለምለም ለምንድን ነው ያልሰማች? ሲቀጥል ቆይ መጥቷል። እስኪ ጥጋበኛ ልጅ ና ቡራ ስራትህን ያዝ። ና በዚህ በኩል አይደቀኝም እንዴ በእናት ብሩክ እኔ እንዲደበረኝ አታውቅ። አረ በኪዳነ ምሕረት ደግሞ ብሎ ባንተ መጣ ብሩክ። አረ ወይኔ በእናት ስርዓት ባለው ነገር አወራር ደስ አይልም። ይቅርታ ሊላ አይደል የፈለገው? አንተም ፈልጋለህ። እኔ ፈልጋለሁ ባለበት አለ ብዬ አይደለም የመጣሁት። ይሄ ያለም አልመሰለኝ ቡራ። አሁን እኔ ንግግር አስተካክል። እሺ ለምንድን ነው የጠራኸኝ? እሺ ንግግር አስተካክል። እሱ ይቅርታ ሊላ ነው የመጣው። ይሄ ባለበት እንድትለኝም አልፈልግም። ነላ እግዚአብሔርን እኔ እፈልጋለሁ ስትለኝ በዚህ መልኩ አልመሰለኝም። አንተ ምንም አትበል፣ ዝም በል፣ ዝም በል በቃ ገብቶሃል? ይሄ ባለበት እሺ ዝም በል አንዴ ቡራ። አወራር አስተካክል። በመጀመሪያ እኛና ሶስታችን የነበረን ላይፍ ታውቃለህ? አረ በደንብ አውቃለሁ። ሁላ እሱ ከስራ እስኪመለስ ምሳ እንበላም ነበር። እሱ ከመጣ በኋላ ምሳ ምን በላ ነበር እኮ። ግን አሁን እንደዚህ አይነት ነገር በእኛ በሶስታችን አያምርም ማለት እኔ እሺ ሳልጣላችሁ ከእናንተ ተለይቻለሁ በፍቅር ግን ታሜና አንተ ደግሞ ስትጣሉ ማየት ይደብራል። ወላሂ በጣም ነው የሚያሳፍረው። አንተ ደግሞ ትልቅ ሰው ነህ። ታሜ ደግሞ ይቅርታ እያለ አንተ እንደዚህ መሆን በጣም ምን እንዳደርግ ነው? እኔ ምንም እንድታደርግ ምናምን አይደለም፣ ወደ ነበራችሁበት እንድትመለሱ ፈልጋለሁ። ማለት ሰላም ፈጥራቸው አንተ ለሱ እሱ ለአንተ ቪዲዮ በቃ በፍቅር መስራት ያለባችሁን ነገር እንደዚህ እና አንተም እሱም ሰላም ሆናችሁ እንድትሰሩ ነው የምፈልገው። ጥላችሁ አውቁ። ደግሞ ቁመቱ ውጦኛል እንት ግብድ ያለ ረጅም እና አሁን እንደ ታላቅ ልምከረ ታናሽ ነኝ እኮ ግን እንደ ታላቅ ልምከረ ብራ ይደብራል። ለማስታረቅ የምታደርገው ነገር በጣም ይለያል። ትልቅ ያስብላል። አይ የማይዋሽ ነገር ነው። የምሬን ነው የምልህ። ትልቅ ያስብላል። ግን እኔና እሷውን በምን በኩል ነው እንድንግባባ ምንም በምንም መንገድ እንዳታወራ ታሜ የመጀመሪያ ኖ ልጨርስ
ባለፈው እኮ ሊያስደበድበኝ ቪዲዮ ላይ እንዳየሁት ከሆነ ትክክለኛ ጥፋት ያለብህ አንተ ምንድነው? በጓደኞቼ ሊያስደበድበኝ ነው። ትላልቅ እንዲምፈራቸው መስሎ ምን አይመጣቸው ሰዎች ዝም በላቸው። እነሱ ጓደኞቼ ናቸው። የምሬን እኮ ነው። እንደዚህ አይነት ነገር ማለት ነው በጭራሹን እንደዚህ አንተ አይደለም ቪዲዮ ላይ እኮ ልታስደበድበው ነበር ቡራ። እኔ ግን አሁን እኔ አንተ ጥፋተኛ እኮ ሪያሊቲ ያለ ቁጭ ያለ ነገር ነው። እኔ እኮ ይቅርታ ልጠይቀው በቤቲ መንገድ ነው የሄድኩት። ሌላው ምንም አላውቅም የተፈጠረው ነገር ከዛ ውጭ። አሁንም ይቅርታ ልትል ነው? ላስታርቃችሁ ነው አይፈለከው? ታሜ ተው ተረጋጋ። ብሩኪ አሁን እኮ ዝም ብሎ እየሰማህ ነው። አንተ ጥፋተኛ ነህ እሱ ጥፋተኛ ነህ ልንባባል አይደለም ዛሬ የመጣሁት። ተደባደቡ ከፈለጋችሁ። ግን እኛ አሁን ዛሬ የመጣ ነው ልናስታርቃችሁ። ሚኮ ደብሮታል ካንተ ጋር ብቻ። አሁን በሆዴ ያስኩትን ይዤ ብታረቀው ተናግሬ ቢወጣልኝ ይሻለኛል። ብታረቀው እንኳን በናገር ይሆናል አይደል? ምን ትምትለው? ከናንተ በላይ እየተጨነቀ ያለው ሚክ ነው። ሚኮ በጣም እየደበረው ነው። ካንተ ጋር ሲቀርጽ ሌላ ፊት፣ እሱ ጋር ሄዶ ሌላ ፊት ማየቱ ደብሮታል። ስለዚህ ሰላም ሆኖና እሱም ስራው በስርዓት ይስራበት። ብሩኬ እኔ እኮ ሰላም እኔ ችግር የለም ሰላም አወርዳለሁ። ሰላም እንዲሆን ነው ሁላችንም የምንፈልገው። እኔም ሰላም እንዲሆን ነው የሚፈልገው። ግን ቤቲ ያኔ ቤቲ እያለች እንዴት ሰላምን አልፈልግም ብሎ እንዴት እንደልኝ ይችላል? አሁን ዛሬ ላይ ሁኔታህ ነው ከረፈደ ገብቶት ቢሆንስ አሁን ታሜ ልትታረቅ አትፈልግም ነው ያለብህ ችግር ግልጽ ነው። ምንድነው እኔ እናቴ ተመት እኔ መታረቅ ነው የመሰለ ነገር የለም። ስለዚህ በቃ እኔ የምፈልገው እኔ አሁን ሚኮ የእውነት በጣም ከፍቶት ነው የነገረኝ ደውሎ ለዛ ነውና ቡራይ እኔ አባት እኔ ችግር የለም ወንድሜ ቡራዬ ፈጣሪ አክብርልኝ አክብራኝ እኔ አባት ቴንክ ታሜም ረጋ በልሽ እና ታሜ ሁሉንም ነገር ልቀቅሽ። ወንድ ልጅ ደግሞ እኔ አንዴ አይቼዋለሁ በቃ መጣላት ያስጠላል እርስ በርስ እና አረ ችግር የለብኝም እኔ ችግር የለብኝም። ግን ስምምነት ማድረግ እፈልጋለሁ። በቃ ምን መሰለ በሌላ በኑኑ ማር በሻይ ቡና እንገናኛለን እናወራለን እና በቃ እንዲደርስብኝ አልፈልግም። ይቅርታ አድርገህ እንዳይደርስብህ የምፈልገው ማለት እንዴት ነው ስለ በቃ ሻይ ቡና ምናምን ተገናኝተን ማውራት እንችላለን፣ መነጋገር እንችላለን፣ እንደ ጓደኛ ፒስ መፍጠር እንችላለን እና ነግሬያለሁ። በቃ በአለም ጉዳይ እንድትወጣ ፈልጋለሁ። እዚች ጋር ግልጽ እንድታደርግልኝ ፈልጋለሁ። አሁን ስላለሙን ተውት በቃ ስላለሙን ተውት። አንዴ ላውራ ይላባት ከበረድ ታላቅ ይተውናለህ። ከበረድ በጣም ወዳለሁ አከብራለሁ። ግን እርቁን እኔ እፈልገዋለሁ። በቃ እርቁን የመሰለ ነገር ምንም ነገር የለም እና የዓለም ጉዳይ እዚህ ጋር እንዳታወሩ። አሁን ስለ ዓለም እንዳታወሩ ሁለታችሁ። በቃ ሁለታችሁ ተስማምታችሁ ብቻ ሂዱ። ከዚህ በኋላ ያለውን ነገር መወሰን ትችላላችሁ። አይሻልም? እሺ በቃ እኔ የምፈልገው ይኸው እንደ እግዚአብሔር እንትን ተስማምተናል። ጓደኛዬ ይቅር ብያለሁ፣ ይቅር በለኝ። አይ እኔም እስካሁን ላደረኩት ነገር ካለ አመሰግናለሁ። ሚኮ የሚፈነዳው ነገር አምጣ በእናትህ። ኧረ ነላ ምንም ችግር የለውም። ከዚህም በላይ እኮ ወንድ ልጅ ያደርጋል። ለአስተሳሰብሽ በጣም አመሰግናለሁ። አሁን ቴንኪው እና ነላይ በጣም ቴንኪው በጣም ከልብ የምሬን ከልብ አመሰግናለሁ። በቃ ችግር የለም። ፒስ ፈጥረናለች። መሄድ ትችላላችሁ። ሚኮ ተመቸ። ከዚህ በኋላ ሁለቱም እርቅ ፈጥረዋልና ያለውን ነገር ወይኔ ግን ሰው ማስታረቅ እንዴት ነው የሚጨንቀው። ግን ባንዴ እሺ ይሉኛል ብዬ አላሰብኩም። ለለምለም እንደምነግራት ስላወቁ ነው ሁለቱም ፈርተው እሺ ያሉኝ። ምክንያቱም ለምለም ከሰማች ሚኮንም አያገኙትም፣ ወደ ሚዲያም አይመጡም። ምክንያቱም እሷ የሚጣሉ ሰው አትወድም። እኔና ጀሚል ራሱ እንዴት እንደተቆጣችኝ እኔ ነኝ የማውቀውና ደስ ብለኛል ዛሬ። ለምለም ይህን ጉድ እንዳትሰማ ብሩኬም ፈርቷል፣ ታሜም ፈርቷል። በቃ እንዳልኪውን ስለ ዓለም ጉዳይ እነሱ ከዚህ በኋላ ማውራት የሚችሉት ነገር አይደለም። እና ቤተሰቦች ለነበረን ቆይታ ይህን ይመስል ነበር። ታሜን ሰብስክራይብ አድርጎት አበረታቶት። በጣም የሚያሳዝን ልጅ ነው ማለት የሚያሳዝን ልጅ ነው ስል ወንድ ልጅ ሲጥሮ ግሮ ደህና ቦታ ለመድረስ ከሚሞክሩት አንዱ ታሜ ነው። በጣም ጀግና ልጅ ነው። አንድ ቀን ውሎው ከኔ ጋር አብረን ሆነን እናሳያቸዋለን እና አብረን አንድ ስራው ቦታ ሄጄ አብሬው እየሰራው ብቻ አብረን እናያለን። ለነበረን ቆይታ ይህን ይመስል ነበር። ወዳቸዋለሁ። ባይ ባይ።